እንዴ ሴት ብታገለግል ብትሰብክ መድረክ ላይ ወጣ ብታስተምር ደግሞ ፓስተር ብትሆን ነብይ ብትሆን ምን ችግር አለው ይላሉ። ጌታ ሴቶችን ይጠላል ወይ? ከዚያ እንዲህ የሚል ጥቅስ ይጠቅሳሉ። አይሁዳዊ የለም ግሪካዊ የግሪክ ሰው የለም፣ ወንድ የለም ሴት የለም፣ ጨዋ የለም፣ ሁሉም በክርስቶስ ኢየሱስ አንድ ነው ይላሉ። በማርያም እስኪ መልሱልኝ። በመዳናችን ጉዳይ ወንዶች ከሴቶች እንበልጣለን እንዴ? እንበልጣለን? ሴቶች በመዳናችሁ ጉዳይ ከወንዶች ታንሳላችሁ? አታንሱም። ግን የአገልግሎት ጸጋ አለ። ወንድ ሁሉ ሐዋርያ አይሆን፣ ወንድ ሁሉ መምህር አይሆን፣ ወንድ ሁሉ ጳጳስ አይሆን፣ ወንድ ሁሉ ዲያቆን አይሆን፣ ወንድ ሁሉ ካህን አይሆንም። ማን የመረጠው ብቻ ይሆናል? እግዚአብሔር የመረጠው። ከነዚያ ሁሉ ደቀ መዛሙርት ከ120 ቤተሰብ ለሐዋርያነት የተመረጠው በመንፈስ ቅዱስ ማን ብቻ ነው? ማቲያስ ብቻ ነው። ቀጥለው እንደዚህ አለ። ይሄንን ያነሱና በመዳናችን አንድ ነን ብለን ስንል ችግር የለውም ሴትማ ማስተማር አለባት ትችላለች ይላሉ። ግን ቅዱስ ጳውሎስ እንደዚህ ይላል በኤፌሶን መልእክቱ ጢሞቴዎስ ምዕራፍ 2 ላይ ይቅርታ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 እንደዚህ ይላል። እንግዲህ አለ ወንዶች በስፍራ ሁሉ አለ ምኖች እየመለሳችሁልኝ በማርያም ስብከት አይደለም። እሺ ደረቅ ስብከት አይደለም፣ ትምህርት ነው። ወንዶች በሉ እንግዲህ ወንዶች በስፍራ ሁሉ ወንዶች ሲል ሴቶችን ለይቷል አለየ ለይቷል። እንግዲህ ወንዶች አለ በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ አለ። እነማን ወንዶች አለ ቅዱስ ጳውሎስ ለይቶ። እንግዲህ ከኛ ጋር ጸባቸው ወይስ ከመጽሐፍ ቅዱሱ ጋር? ከማን ጋር ነው ጸባቸው? ከመጽሐፍ ቅዱሱ ጋር። ቀጥሎ እንደዚህ አለ ሴቶች ግን አለ በማህበር መካከል ዝም ይበሉ። ሴት ልጅ በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም አለ። ምን አልልም አልፈቅድም አለ። ሴት ልጅ ልታስተምር ወይንም በወንድ ላይ ልትሰለጥን አልፈቅድም አለ። ቤተ ክርስቲያን ይሄን መሰረት አድርጋ በጉባኤ መካከል እሱ ብቻ አይደለም ቆሮንቶስ 14:34 ላይ ቅዱስ ጳውሎስ ሴቶች በማህበር መካከል ዝም ይበሉ፣ ለሴት በማህበር መካከል መናገር አልተፈቀደምና ይላል። ስለዚህ ሴቶች እንዲያስተምሩ ቤተ ክርስቲያን አትፈቅድም። ማንን መሰረት አድርጋ? የሐዋርያትን ትምህርት መሰረት አድርጋ ማለት ነው።